የጨዋታ ቀን ተናፋቂው ውብ እግር ኳስ አሰልጣኝ ከቀየረ በኋላ ውብ እግር ኳስ የሚጫወተው ታላቁ ክለብ ዛሬ ዌስትሃምን ሄዶ ሜዳው ላይ ገጥሟል። አዘጋጅተናል። ያ እጣያም ይሸለታል። ዛሬ ዩናይትድ ያሸንፋል የሚል ግምት አለኝ። ተጫዋቾቹ ካሉበት ቅርጽ አንጻር ማለት ነው። ብሩኖ ፈርናንዴዝ የኔ ተጫዋች ነው። ብራያን ኢምቦሞ የኔ ተጫዋች ነው። ካስሜሮ የኔ ተጫዋች ነው። ሊሳንድሮ ማርቲኔዝ የኔ ተጫዋች ነው። ማቲያስ ኩኛ የኔ ተጫዋች ነው። ኮቢ ሜኑ የኔ አባት የኔ ተጫዋች ነው። እነዚህን ተጫዋቾች ይዤ በዌስትሃም እሸነፋለሁ የሚል ግምት የለኝም። ዛሬ ቡድናችን ያሸንፋል። ድል ለዩናይትድ። ፎሎ አድርጉኝ። 508,000 ፎሎወር ደርሻለሁ። አመሰግናለሁ። እንቀጥላለን። ይመቻችሁ። እና ደግሞ የ10 ቪዲዮ ቻሌንጅ ከነ ዮንዚማን ጋር ከነ በረከት አራጊሎ ጋር የመቀላቀል ሀሳብ አለኝ። ኮሜንታችሁን ስጡኝ። ልጀምር አልጀምር የእናንተንም ሀሳብ እንድወስድ። ይመቻችሁ። ዛሬ የፀጉር ቆረጣ ቀን ነው። ለማንኛውም ሻሼ ከዌስትሃም አለ። ያ ሰውዬ በመጨረሻም ዛሬ ፀጉሩን ይቆረጣል ወይስ አይቆረጥም? እንግዲህ በጌሙ ይወሰናል። እኔ ያው ግማሹ ሶሻል ሚዲያ ላይ ሰው በሁለት ነው የተካፈለው። ልጁ ሻሼ ጌሙን እንዲያሸንፍ ይፈልጋል አይፈልግም? ምክንያቱም ዩናይትድ ካሸነፈ ኮንቴንት ያጣል ካሁን በኋላ ምናምን የሚባል ነገር አለ። ግን ይሄም ውስጠም ቲማም ባይዞ ይገላግላችሁ። እሱ ነው እንደውም የቋጠረባችሁ ማለት ነው። በዚህ ታይም በጣም ኦን ፎርም ቲም ማለት ማንቸስተር ዩናይትድ ነው። ምክንያቱም ካለፉት 4 ጌም 4ቱንም ነው ያሸነፈው። ሌላ እንደዚህ ያደረገ ቲም የለም። ይኸው እዚህ ጋር እንደምታዩት ማለት ነው። ለማንኛውም ዛሬ ማንቼ ከዌስትሃም ይመለሳል። ፀጉር እናስቆርጣለን። ከዛ እንደዚህ እናረጋለን ወይ ነው እና እናያለን። በጣም ከጌሙ ማሸነፍ በላይ የልጁ ፀጉር ይቆረጣል አይቆረጥ የሚለው በጣም ወሳኝ ነገር ይመስለኛል። እና ጎረቤቴ ዛሬ ባለፈው ስለቋጠርሽልኝ ዛሬ ላንቺ ነው የምቋጥሩ ለዛ ልጅ ብለን ማለት ነው። እና ያስቆርጥም አብረን እናያለን። እስቲ እናንተ ምን ታስባላችሁ? ምን አይነት ቁርጥ ቆረጣ እየተባለ ነው? እስቲ እናንተ ከምታስቡትን ከታች አስቀምጡልኝ። ሼር፣ ኮፒ ሊንክ፣ ፖስት አድርጎ ይመቻችሁ። ፀጉር ሊቆረጥ ነው። ላለፉት ወራት ለያዥ ለገናዥ አስቸግሩ የነበረ ዩናይትድ ተከታታይ 5 ጨዋታዎችን ካላሸነፈ ፀጉሬን አልቆረጥም ብሎ ዩናይትድ ላይ ራሱ መጥፎ ገድ ሆኖ የነበረው ግለሰብ ማለት ነው። እነሆ ፀጉሩን ሊቆረጥ የአንድ ጨዋታ እድሜ ብቻ ቀርቶታል። ዌስትሃም ከማንቸስተር ዩናይትድ ካሪክ መላጭ መቀስ ቶንዶስ ፎጣ ይዞ እየጠበቀው ነው። ሊላጨው ማለት ነው። ሊላጭ ዩናይትድ 5ኛውን ጌም ለማሸነፍ ተቃርቧል። ሻምፒዮንስ ሊግ ላይ መሳተፍ ላልቻሉ ቡድኖች ፈጣሪና ፕሪሚየር ሊግ አንድ ላይ በመሆን ማክሰኞ ላይ እንዲጫወቱ እድል አመቻችተዋል እና የዚህም አንዱ ተቋዳሽ ማንቸስተር ነው። እና ፈጣሪ እባክህ ያ ምስኪን ልጅ ፀጉሩን ተቆርጦ ኮንተንቱን ይጣ። ያ ምስኪን ድሃ ምን በልቶ ይደር? እኔ ሌላ ክፋት አስቤ አይደለም፣ ግን ምስኪኑስ ማን አለው? እባክህ ፈጣሪ ይሸነፍ ዩናይትድ ወይ አይወጣ። እባክህ ፕሊዝ ሰላም ብለን እንደር። ራስታ ሁነን ገብተን መላጣ ሁነን የምንወጣበት ጨዋታ ዛሬ ምሽት 5 ሰዓት ላይ ከዌስትሃም ጋር ይካሄዳል ማለት ነው። በጣም የሚገርመው ግን ይሄ ልጅ ምን ያክል ተጽዕኖ እንደፈጠረ ማለት ነው። ጭራሽ ማይክል ካሪክንም ጠይቀውታል። ያንተውትና ፕሪሚየር ሊጉላ ማለት ነው የቆረጣ ቀን ምናምን ብሎ ኦፊሻል ፔጁ ላይ ፖስት አድርጓል ማለት ነው። ይሄ ደግሞ 433 ላይ ያገኘሁት ማለት ነው። እንዲሁ ነን ገብተን ተመልጠን የምንወጣበት ጨዋታ ነው። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ግሎሪ ማን ዩናይትድ። ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ዌስትሃምን የሚያሸንፍ ከሆነ አርሰናል እና ማንቸስተር ሲቲን በመቅደም በታሪካችን አይተን የማናውቀውን ዋንጫ የሚያሳካ ይሆናል። የዋንጫውም ይዘት ይህንን ይመስላል። ጀማ እንዴት አደራችሁ? ሰላም አደራችሁ? ዛሬ አንድ የመጨረሻ ተልእኮ ሚሽን ኢምፖሲብል የሚል አንድ አጠር ያለ ፊልም የሚወጣው በእግር ኳስ ታሪክ ውስጥ ኩነት ይካሄዳል። እሱም ምንድነው? ተርፌኮ ያ ሰውዬው ፀጉሩ ሊቆረጥ ነው። ዛሬ ካሸነፈች ጀሙ ፀጉሩ ሊቆረጥ ነው። ስንት መላላጫ እንዳሉን እቺ ቲም አሁን ያ ሰውዬ እኮ ከተቆረጠ ማለት ችግር ውስጥ መግባታችን ነው። በቃ ዋንጫው የኛ ነው። ዋንጫው እንደው እኛ ነው የምንበላው ሊሉን ነው ጀሙ። የምሬ ነው የምነግራችሁ። አሁን ትዝ ሲለኝ እኮ መንገድ ላይ ሆኜ እንዴ መቋጠር አለብን እንዴ ይሄን ጨዋታ እያልኩ እኮ ነው። ዌስትሃም ደግሞ እንዴት አምኜ ልቋጠር? ሲጀመር የለንደን ክለብ ነው እንረማመድበታለን እያሉ ነው አይደለ? ይሄን ለዌስትሃም አድረሱልኝ የሚደርሰው ከሆነ አንተ ቅሪላ ይሁን ከቡድን ተው። ይሄን ጨዋታ ለማሸነፍ ሞክር።
ሞክር ፕሊዝ። ወረታህን እከፍላለሁ። እኔ በፈለግከው መንገድ ወረታውን እከፍላለሁ። የምሬን ነው የምለው። ለማንኛውም በዚህ ጨዋታ ጀማው እንዴትም ተብሎ ትርፌ ነጥብ የምጥልበት መንገድ መፈለግ አለበት። በቃ ወይ አቻ ወይ ሽንፈት። እኔ ክፉን አልመኝላቸውም። አቻ በጣም በቃ በቂ ነው። ጸጉሩንም አይቆረጥ እንዲህ ላለፉት 493 ቀናት ጸጉሩን አልቆረጥ ያለውን ሰውዬ ጸጉር ለማስቆረጥ ማንቸስተር ዩናይትድ ወሳኙን ጨዋታ ዛሬ ምሽት 5 ሰዓት ከሩብ ሲል በለንደን ያደርጋል። ማንቸስተር ዩናይትድ 5 ጨዋታ በተከታታይ ካላሸነፈ ጸጉሬን አልቆረጥም ያለው ፍራንክ ኤሊት የዛሬዋን ቀን ለማየት ብዙ ጠብቋል። ዛሬስ ይሳካለት ይሆን? አጓጊ ነው። አሰልጣኝ ማይክል ካሪክን በጊዜያዊነት ከሾመ በኋላ ያማረ የደመቀ የጫጉላ ሽርሽር ላይ የሚገኘው ማንቸስተር ዩናይትድ ከ4 ተከታታይ ድሎቹ በኋላ ለ5ኛው ድል በለንደን ስታዲየም ሰሞነኛ መነቃቃት ላይ ያለውን ዌስትሃም ዩናይትድን ይገጥማል። ማንቸስተር ዩናይትድ በለንደን ለመጨረሻ ጊዜ ገጠማቸውን ክሪስታል ፓላስና አርሰናልን ማሸነፍ ቢችልም ከ2019 ወዲህ በአንድ የውድድር ዘመን 3 የለንደን ቡድኖችን ከሜዳው ውጪ አሸንፎ አያውቅም። አሁን ሜሰን ማውንትና ማቲያስ ዴሊት የማይኖሯቸው ቀያይ ሰይጣኖቹ ባለፉት ሳምንታት የለመድነውን ቋሚ አሰላለፍ እንደሚጠቀሙ ይጠበቃል። ባለፈው ሳምንት የልጅነት ክለቡን ቶተናምን የረታው ማይክል ካሪክ አሁን ደግሞ ሌላኛውን ለዓለም ያስተዋወቀውን የቀድሞ ክለቡን ዌስትሃም ዩናይትድን ለማሸነፍ ነው የሚጫወተው። ማይክል ካሪክ ጸጉሩን ስላልተቆረጠው ደጋፊ ልጆቼ ነግረውኛል፣ ነገር ግን እንደዚህ አይነት ነገር ወደ ቡድኑ ለንግግር አንወስድም፣ ፕሮፌሽናል መሆን አለብን ሲል ተደምጧል። መዶሻዎቹ ካለፉት 4 ጨዋታዎች በ3ቱ ድል ቀንቷቸዋል። በእነዚህ ጊዜያት ከነሱ የተሻለ ነጥብ የሰበሰቡት ቼልሲና ማንቸስተር ዩናይትድ ብቻ ናቸው። ማንቸስተር ዩናይትድ ድል ቀንቶት ፍራንክ ኤሊት ጸጉሩን ይቆረጣል ወይስ መዶሻዎቹ በሊጉ ለመሰንበት ተአምራዊ ውጤትን ያስመዘግባሉ? አጓጊ ጥያቄ ነው። በሌሎች የዛሬ ምሽት የሊግ ጨዋታዎች ቶተናም ከኒውካስትል፣ ኤቨርተን ከቦርንማውዝ ሲጫወቱ ቼልሲ በመጀመሪያው ዙር ያሸነፈውን ሊድስ ዩናይትድን በሜዳው ያስተናግዳል። የጨዋታ ግምታችሁንና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ማንቸስተር ዩናይትድ በለንደን ስታዲየም ከዌስትሃም ጋር ባደረጋቸው ያለፉት 3 የፕሪሚየር ሊግ ጨዋታዎች በሙሉ ተሸንፏል ማለት ነው። በኦሌ ጉናር ሶልሼር በ2021 ከስራ ከተሰናበተ በኋላ በሊጉ 100% የመሸነፍ ሪከርድ ያለባቸው ብቸኛው ስታዲየም ይህ ነው ማለት ነው። ዛሬስ ምን ይፈጠር ይሆን ጋይስ? እስቲ ግምታችሁን ኮሜንት ላይ አስቀምጡ። አቡዬ እንዳለችው ቶተንሃም፣ ፉልሃም፣ ዌስትሃም ሃም በቃ ቁርጥምጥም ነው ምላችሁ። ለንደንን ቁርጥምጥም አቡዬ ናቴና ያለችው ክሬዲቱን ለሱ እንስጥና ዛሬ ጨዋታ ቀን ነው። ግን አንድ ነገር ወቁ ጀማው፣ ቀላል ጨዋታ አይደለም። ይሄ ራሱ የበቀል ጌም ነው። ለአሮዋን ቢሳካ እኔ ደሜን ነው የሚያፈላው እሱ ልጅ። እኔ ሌላ ዌስትሃም ጥሩ ላይ እኮ ሳይሆን እኮ ነው እየተንኮታኮተ ማለት ነው። ዩናይትድ እና ዌስትሃም ሲገናኙ በቃ እሱ ልጅ ያለ ሌላ አቅሙን አውጥቶ ነው የሚጫወተው። በስሜት እየተጋደለ ምናምን ነው የሚጫወተውና በቃ ሆን ብሎ የሆነ ሪቬንጅ ነው የሚመስለው። በቃ ከዩናይትድ ስለወጣ ሪቬንጅ ነው የሚመስለው። ዛሬ አንተም ሪቬንጅን ታገኛለህ። እስቲ ተንሸራተህ ታወጣ እንደሆነ እናያለን ዛሬ። ኩኛ ብሩኖን እስቲ ታድነው እንደሆነ እናያለን ዛሬ። የእውነቴን ነው የምነግራችሁ። እኔ ቂም አለብኝ እሱ ልጅ ላይ። በቃ የእናንተም ባላቅም እኔ ግን በጣም ነው የሚያናድደኝ። በጣም ወዶ ተጫዋች ነው፣ ግን ዩናይትድ ላይ ሲሆን በቃ በስሜት ነው የሚጫወተው፣ በእልህ ነው የሚጫወተውና ያናድደኛል። ዛሬ ለሱ መልሱን ያገኛል። ይመቻችሁ ብቻ። ማንቸስተር ይቅደም ብለናል። ማሽደይ የጨዋታ ቀን ተወዳጁ ተናፋቂው ኃያሉ ብራንዱ ንጉሱ ክለባችን ማንቸስተር ዩናይትድ በነገሰበት በለንደን ከተማ ዛሬ ሌላኛው 4ኛው ተለጥላጭ የለንደን ከተማን ዌስትሃምን በ26ኛው ሳምንት የእንግሊዝ ፕሪሚየር ሊግ ይገጥማል። ምሽት 5 ሰዓት ከሩብ ሲል ተወዳጁ ተናፋቂው ኃያሉ ብራንዱ ክለባችን ማንቸስተር ዩናይትድን እናየዋለን። ያሸንፋል አይባልም። ማንቸስተር ዩናይትድ ወደ ድሮ ቀልቡ ተመልሷል። ወደ ድሮ ዝናው ተመልሷል። ይለጠልጣል። ለንደንን እያጋየን ነው። የመጨረሻ ለንደንን ዛሬ ቤንዚል አርከፍክፌ የማጋያት ምድረ በዳ የማረጋት ምሽት 5 ሰዓት ከሩብ ላይ ነው። ማንቸስተር ዩናይትድ 3-0 ለንደን ስቴዲየም ላይ ዌስትሃምን ያሸንፋል። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማንኩኒያንስ እናንተ የኃያሉ የማንቸስተር ዩናይትድ ደጋፊዎች የት አላችሁ? በደም ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። የምንወደው ክለባችን ማንቸስተር ዩናይትድን ለማየት 11 ሰዓት ቀርቶናል። ማንቹካ ፎንቃ የሆነ ክለብ ወደ ድሮ ቀልቧ እየተመለሰች ነው። የሰር አሌክስ ቻክማን ፈርጉሰን እሳተ ነበልባሉ ማንቸስተር ዩናይትድ እየመጣ ነው። ማንቸስተር ኢዝ ባክ። ለንደን ዛሬ እናጋያታለን።
ለንደን ዛሬ ምድረ በዳ እናረጋታለን። ድል ለኃያሉ ለተወዳጁ ለብራንዱ ለንጉሱ ለማንቸስተር ዩናይትድ። ግሎሪ ግሎሪ ማን ዩናይትድ። ማንቸስተር ኢዝ ማይ ሄቨን። ኖ ባክ እንደ አፈርስ በላ። ይሄ ስንተኛ ቪዲዮ የመሰለ አደራ ላይ የክለቡ ሰጣለው ይለበለባሉ። ቢያንስ ላለመውረድ የሚጫወቱ ቲሞች እኮ በጣም እሳት ናችሁ። መጨረሻ አካባቢ አንተ ወልቭስን ይዘህ እኮ ሲቲ ባበደበት ዓመት ለሲቲ ፈተና ነበር። ኖቲንግሃም ፎረስትን ካለመውረድ ወደ ቶፕ 6 አምጥተዋል። በራስ ፍቃድ የለቀቅ ኩሩ ነህ። እባክህን ሰላም ስንትን በለን። ዩናይትድ አሰልጣኝ ስለቀየረ መርቅ ነው እንጂ ተስተካክሎ እንዳልሆነ እባክህ አሳየን። 5ኛ ጨዋታ ካሸነፈ በቃ ይገለናል። ለቶፕ 4 ነው ለዋንጫው የኛ ነው የሚል ጭቅጭቅ። እኛ ደግሞ ከሲቲ ብቻውንም በቂ ነው። ከዩናይትድ ጋር መጨቃጨቅ አንፈልግም። እባክህ ለራስ ስትል እዛው ትወርዳታል። እስቲ እነ አምታቼ እነ ላጥላጥ ናግባ እስቲ ናግባው በዚህ ሳምንት እስቲ በውስጥ ዋጊነት ይሰጡህ እንደሆነ እናያለን። የለህም የሳምንት ምርጥ የለህም። ምክንያቱም በሙስና ሲመለምልህ የነበረውን ሰውዬ አባረን ትክክለኛ ላይ 2-0 ቶተንሃምን አሸንፈ እንኳን የለህም። ማንም የለም። ኢምቤሞ ተበላቃቅጦ ደነሰውና እዚህ ድረስ ቪዲዮን ካይ ደግሞ ኮፒ ሊንክ አድርግልኝ። ከመሸ ነው እየሰሩ ያለው። ማንቸስተር ዩናይትድ ዛሬ ማምሻውን ከዌስትሃም ጋር የፕሪሚየር ሊጉን 26ኛ ጨዋታ ያደርጋል። ከዛ ጨዋታ ጋር በተገናኘ እንዲሁም ደግሞ ትናንትና በነበረው ፕሬስ ኮንፈረንስ ላይ ማይክል ካሪክ ምን አለ፣ ከጉዳታቸው ጋር የተመለሱ ተጫዋቾች አሉ ወይ የሚለውንና ከትራንስፈር ጋር የተገናኙ አንዳንድ ዘገቦችን በዚህ ቪዲዮ ነግራችኋለሁ። ከዛ ፊት ግን ይህንን ቪዲዮ ላይክ እንዲሁም ደግሞ አካውንቱን ፎሎ ማድረግ እንዳትረሱ። ትናንትና በነበረው ፕሬስ ኮንፈረንስ ላይ ከጉዳታቸው የሚመለሱ ተጫዋቾች አሉ ወይ ተብሎ ሲጠየቅ ለዚህኛው ጨዋታ የሚደርሱ ተጫዋቾች የሉም፣ ነገር ግን ሜሰን ማውንት ከኤቨርተን ጋር ለምናደርገው ጨዋታ ሊደርስ ይችላል። ማቲያስ ደ ሊት ፕሮባብሊ ከኢንተርናሽናል ብሬክ ከማርች ኢንተርናሽናል ብሬክ በኋላ ሊደርስ ይችላል ብሏል። ሌላው ዛሬ ማንቸስተር ዩናይትድ ዌስትሃምን የሚያሸንፍ ከሆነ ዩናይትድ ስትራንድ የሚባል አንድ የማንቸስተር ዩናይትድ ደጋፊ ጸጉሩን እንደሚቆረጥ ታውቃለህ ወይ ተብሎ ሲጠየቅ አዎ ልጆቼ ይህንን ነገር አሳውቀውኛል፣ ፈኒ ነው፣ ያስቃል፣ ነገር ግን በቲም ቶክ ውስጥ የሚካተት ወይንም ደግሞ ዲስከስ የሚደረግ ኢሹ አይደለም ብሏል። ዌስትሃምንስ ለመግጠም እነማን ከቡድኑ ጋር ተጓዙ የሚለውን የምናይ ከሆነ አብዛኞቹ ተጫዋቾች ከቡድኑ ጋር ተካተው ተጉዘዋል። በተለይም ደግሞ ብራያን ምቤሞ ከቶተንሃም ጨዋታ በኋላ ከሜዳ ሲወጣ እንዲሁም ደግሞ ከኦልድ ትራፎርድ ሲወጣ ሲያነክስ ታይቶ ነበረ። በዚህ ጨዋታ ላይ ላይኖር ይችላል የሚል ስጋት ነበረ፣ ነገር ግን ከቡድኑ ጋር መጓዙን አይተናል። ሌላው ትላንትና ሌኒ ዮሮ በዚህ ጨዋታ ላይ ከቡድኑ ጋር አልተጓዘም ሲባል ነበረ፣ ነገር ግን ዛሬ እሱ በኢንስታግራሙ ይሄንን ፖስት አድርጓል። ፕሮባብሊ ብቻውን ትራቭል አርጎ ሊሆን ይችላል። በስኳድ ውስጥም ልናየው እንችላለን። ከትራንስፈር ጋር በተገናኘ እንግዲህ ማንቸስተር ዩናይትድ በሰመር ከሚያስፈረማቸው የሚድፊልደር ኦፕሽኖች ውስጥ አንዱ ሳንድሮ ቶናሊ እንደሆነ እነ ፋብሪዚዮ ሮማኖም ትላንትናና ከትላንት ወዲያ ሲዘግቡት ነበረ። ማንቸስተር ዩናይትድ ሳንድሮ ቶናሊን በተለይም ደግሞ አሁን እየተጠራ ያለው ገንዘብ እስከ 100 ሚሊዮን ፓውንድ ነው። ለዛ ያህንን ገንዘብ አውጥቶ ሳንድሮ ቶናሊን ከማስፈረም ይልቅ የቡድን አጋሩን እንዲሁም ደግሞ አምበሉን ብሩኖ ጊማሬሽን ቢያስፈርሙ ሞር የተሻለ ነው ብዬ አስባለሁ። አንደኛ የፕሪሚየር ሊግ ኤክስፒሪየንስ ያለው አይ ቲንክ ትክክለኛ የካሰሜሮን ቦታ ሊተካ የሚችል ተጫዋች ነው ብዬ አስባለሁ። በተለይም ደግሞ ከሁለቱ ሚድፊልደሮች በእድሜ ደረጃ ሳንድሮ ቶናሊ አነስ ያለ ቢሆንም ብሩኖ ጊማሬስ ሞር ኤክስፒሪየንስ ያለው፣ በተለይም ደግሞ በዲፌንሲቭ ሚድፊልደር በካሰሜሮ እያገኘናቸው ያሉትን ጎሎችና አሲስቶች እንደምታዩት ከብሩኖ ጊማሬስ እንጂ ከሳንድሮ ቶናሊ የምናገኝ አይመስልም። በዛ ላይ ከሜዳ ውጭም ባለው ባህሪ በጋምብሊንግ እንዲሁም ደግሞ ሌሎች ነገሮች አይ ቲንክ ሳንድሮ ቶናሊ ከዚህ በፊት መጥፎ ሪካርድ አለው። እናንተስ ምርጫ ማን ይሆናል? ኮመንት ላይ ያሳውቁኝ። ዛሬው ጨዋታ ጋር በተገናኘ ትንሽ ለማለት ያክል አይ ቲንክ ዛሬ የምንቸገርበት የምንፈተንበት ጨዋታ ይሆናል ብዬ አስባለሁ። እርግጥ ነው ኮምፔር ቱ አርሰናል፣ ማንቸስተር ሲቲ፣ ቶተናም በስም ደረጃ ቀላል ሊሆን ይችላል። ነገር ግን በዚህ ሜዳ ከ2021 በኋላ አሸንፈን አናውቅም። ላስት ሲዝን በሜዳችንም ከሜዳችን ውጭም በስቴዲየማቸው አሸንፈውናል። በተለይም ደግሞ አሰልጣኛቸው ኑኖ ላስት ሲዝን በኖቲንግሃም ፎረስት እንደዚሁ ማንቸስተር ዩናይትድ ላይ ደብል ዊን ካረጉ አሰልጣኞች መካከል አንዱ ነው። በፎርምም ቢሆን እንግዲህ ጥሩ ፎርም ላይ ያሉ ቡድኖች ናቸው። ካለፉት 5 በሁሉም ውድድሮች ላይ አንዱን ብቻ ነው የተሸነፉት በቼልሲ ሜዳ። ያንንም ጨዋታ 2-0 እየመሩ ነበር የተሸነፉት። ስለዚህ ከባድ ፈተና ይገጥመናል ብዬ አስባለሁ። ጨዋታውን ማታ ላይቭ እንገባለን። አብረን ይህንን 5ኛ ድላችንን የምናይ ያደርገን። ፒስ